ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ የተመሰገነ ይሁንና ዛሬም በሌላ ጥያቄ ተመልሰናል። ዛሬም አንድ አዲስ ጥያቄ መጥቷል። ይኸውም እንዲህ የሚል ነው። ለመሆኑ ባዕድ አምልኮት የሚያመልኩት ሰዎች ወይም አይሁድ ያልሆኑት ከእስራኤል ምድር የሚለቁት ወይም የሚወገዱት መቼ ነው የሚል ጥያቄ ነው። ይህም እንደሚታወቀው የእስራኤል ልጆች ከግብፅ ከወጡ በኋላ ኦሪትን እንደተቀበሉ ያው ሁላችንም የምናውቀው ነገር ነው። ዘጸአት ምዕራፍ 20 ቁጥር 1 ላይ ጀምሮ ማለት ነው። ከዚያም በጥጃው ጣዖት ምክንያት ለ40 ዓመታት ያህል በሲናይ ተራራ ወይም በሲናይ በረሃ ላይ ቆይተዋል ማለት ነው። ከዚያም በኢያሱ አማካኝነት ወደ እስራኤል ሀገር እንደገቡ ያው በመጽሐፈ ኢያሱም በዝርዝር ተጽፎ ይገኛል ማለት ነው። ነገር ግን ከዚህ ላይ የዓለም ፈጣሪ የእስራኤል ልጆችን ወደ እስራኤል ቅድስት ሀገር በገቡ ጊዜ ወይም ከገቡ በኋላ የአማሌቅን ዘርና ቤተ መቅደሱን እንዲገነቡ ከዚያም በእስራኤል ምድር ያሉትን የጣዖት አምልኮቶች በሙሉ እንዲያስወግዱ ጣዖታቶቻቸውንና ባዕድ እነዚያን ባዕድ አምልኮት የሚያመልኩትን በሙሉ ከእስራኤል ሀገር ማስወገድ እንዳለባቸው ታዟል ማለት ነው። እና በዚያ ምክንያት ይህንን ካላደረጋችሁ ግን እናንተን ያሳስቷቸዋል። ልክ እንደነሱ ሁሉ ባዕድ አምልኮት እንድታመልኩ ያስተምሯቸዋል። ስለዚህ በእስራኤል ምድር እንዲኖሩ አትፍቀዱላቸው ብሎ ታዟል ማለት ነው። ታዟል ማለት ነው። የእስራኤል ልጆች ይህ ብቻ አይደለም፣ በእስራኤል ምድር ራሱ እንዲቀመጡ አትፍቀዱላቸው ብሏል ማለት ነው። እና እንደዚህ ከሆነ ዛሬ እንዴት ነው ባዕድ አምልኮት በእስራኤል ምድር የበዛው ወይም ያለው የሚል ጥያቄ ነው። እንግዲህ ቅድም የቀረበው ጥያቄ እንግዲህ እነዚህን ባዕድ አምልኮቶችንና አምላኪዎችን ከእስራኤል ምድር የማስወገድ ያለው መንግስት ወይም ነው የሚባለው የእስራኤል መንግስት ሲቋቋም ነው ወይም ሲመሰረት ነው ማለት ነው። እና ያ መንግስት በሚመሰረትበት ጊዜ ከላይ የገለጽኳቸውን የኦሪት ቃል በመጠቀም የፈጣሪን ትእዛዝ በተግባር በመዋል ማስወገድ ይችላል ማለት ነው። ዛሬ ግን የእስራኤል መንግስት ስለሌለ ወይም ስላልተቋቋመ እነዚህ ነገሮች ማስወገድ አይቻልም ማለት ነው። ነገር ግን ዛሬ መዲናት እስራኤል በሚል ስም ሀገሪቱ ለ78 ዓመታት ያህል ተቋቁማ ትገኛለች። ነገር ግን ይህ መዲናት እስራኤል የተቋቋመው የአይሁድን ሕግና ስርዓት ለማስፈጸም አይደለም ማለት ነው። የዲሞክራሲ ሀገር ለማድረግ ነው። ዲሞክራሲ ማለት ደግሞ ከኦሪት ጋር አብሮ የማይሄድ የኦሪት ተቃራኒ ማለት ነው። ስለዚህ ዛሬ የእስራኤል መንግስት ስላልተቋቋመ እነዚህንን ባዕድ አምልኮቶችና ባዕድ የሚያመልኩትን ማስወገድ አይችሉም ማለት ነው። ምክንያቱም በኦሪት ሕግና ስርዓት ስለማይሄዱ። ነገር ግን የዳዊት ስርወ መንግስት ተመልሶ ስርወ መንግስቱን በሚመሰረትበትና ሁሉንም በሁሉም ጠላቶቹ ላይ የበላይነት
ካገኘ በኋላ ወይም የጦርነቶችን ብሎ በማሸነፍ የበላይነት ከተቀዳጀ በኋላ በእስራኤል ምድር ያሉት የጣዖት አምልኮቶች በሙሉ ይወገዳሉ ማለት ነው። አምላኪዎቻቸውም ጣዖት አምላኮቻቸውም እና ጣዖት የሚያመልኩት ማለት ነው። እንግዲህ በአይሁድ ሕግና ስርዓት መሰረት ከአይሁድ ሕዝብ ውጭ ያለው በሙሉ ሁሉም የዓለም ሕዝብ ጣዖት አምላኪ ነው ማለት ነው። ጣዖት ማለት እንግዲህ ሰው ሰራሽ በሆነ ሕግና ስርዓት ሰው ሰራሽ በሆነ ሃይማኖት የሚመራ ማለት ነው። ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል። ሁሉም የተለያየ እምነት ያለውን በሙሉ እነዚህ በሙሉ ባዕድ አምልኮቶች ናቸው ማለት ነው። ምክንያቱም በፈጣሪ ሕግና ስርዓት ሳይሆን የሚመሩት በራሳቸው በመሰረቱት በአንድ ግለሰብ በተመሰረተ ርዕዮተ ዓለም፣ ፍልስፍና፣ እምነት፣ ሕግና ስርዓት የሚመለሱ እንግዲህ የሚሄዱት ማለት ነው። እንግዲህ ባለፈው ጊዜ እንደተማርነው በዓለም ዙሪያ ያሉት ሰው ሰራሽ ሕጎች በሙሉ የሚመሰረቱት በአንድ ግለሰብ ነው። እንዲሁም ሃይማኖቶች በሙሉ በዓለም ዙሪያ ያሉት ሃይማኖቶች በሙሉ ከእስራኤል ሕዝብ ውጭ ያለው የሃይማኖት አጠቃላይ እምነት በሙሉ የተመሰረተው በአንድ ግለሰብ ነው ማለት ነው። እነዚህ ደግሞ ፈጣሪ ያላካቸው ራሳቸው በራሳቸው የመሰረቱት ነው። መልአኩ እንደዚህ ተገልጦልኛል፣ መልአኩ እንዲህ ብሎኛል፣ በህልም ያነጋግሮኛል፣ እኔ ነቢይ ነኝ ወዘተ በሚሉት ማለት ነው። እነዚህ ሁሉ የተቋቋሙት በአንድ ምስክር የላቸው ማለት ነው። እነዚህ ፈጣሪ ሲያነጋግራቸው ወይም መልአክ ሲያነጋግራቸው የሚመሰክር የለም። ለዚህም ነው በኦሪት ዘዳግም ምዕራፍ 4 ቁጥር 32 ላይ እምነቶች በሙሉ የሚመሰረቱት በአንድ ግለሰብ እንደሆነ የሚያሳየን ማለት ነው። ስለዚህ አጠቃላይ እነዚህ በሙሉ በዓለም ያሉት ሁሉም የዓለም ህዝቦች በሙሉ ባዕድ አምልኮቶች ናቸው። ክርስትናም ሆነ እስላምም ሆነ ቡዳም ሆነ ጠቅላላ ዛሬ ያለው በሙሉ የዓለም ህዝብ ማለት ነው። ስለዚህ ከእነዚህ ህዝቦች መካከል በእስራኤል ሀገር ምድር መሲሁ የዳዊት ዘረ መንግስት በሚመጣና ሁሉንም ጠላቶቻቸውን የማሸነፍ ኃይል ባገኘ ጊዜና ሶስተኛውን ቤተ መቅደስ በመሰረተ ጊዜ አንድም ባዕድ አምልኮት አማልክቶቻቸውም ሆነ ሰዎቹ አይኖሩም ማለት ነው። ዛሬ ግን ይህ የእስራኤል መንግስት ስላልተመሰረተ እነዚህን ማድረግ አይቻልም ማለት ነው። ስለዚህ እንደዚህ ነው በአላኻ እንደዚህ ተጽፏል ማለት ነው። ኢልኾት አቦዳ ዘራ ምዕራፍ 10 ቁጥር 9 ላይ ኤን ኮል አድባሬም ሃኤሌ ኦምሪም ኤላ በዝማን ሸጊሉ ישראל לבין האומות, או בזמן שיד הגויים תקיפה. אבל בזמן שיד ישראל תקיפה על אומות העולם, אסור לנו להניח גוי עובד עבודה זרה בינינו. אפילו יושב ישיבת ארעי או עובר במקום למקום לסחורה לא יעבור בארצנו, על שיקבל עליו 7 מצוות שנסתוו בני נוח, שנאמר לא ישבו בארצך. ዘጸአት ምዕራፍ 23 ቁጥር 33 ማለት ነው። እንደሚታወቀው በአይሁድ ሕግና ስርዓት መሰረት ጣዖት የሚያመልክ አይሁድ ያልሆነ ሰው በእስራኤል ምድር መኖር አይችልም። አንድ ቀን እንኳን ለአንድ ቀን ማደርና በእስራኤል ሀገር ራሱ አልፎ መሄድ አይችልም። ራሱ እንግዲህ እንደሚታወቀው ሁሉም የዓለም ህዝቦች ከባቢሎን ግንብ በኋላ የፈጣሪ ሕግና ስርዓት ሰባቱን ሕግና ስርዓት ባለመቀበል በዓለም ሀገር ተበትነዋል ማለት ነው። የተበተኑትም ሰባቱን ሕጎች አንቀበልም፣ የፈጣሪ ሕግና ስርዓትም አንቀበልም፣ እኛው ራሳችን ሕግና ስርዓትን መስረተ በራሳችን እንተዳደራለን፣ ፈጣሪኛ አንፈልገውም፣ እንኳን ፈጣሪን ልንቀበል የፈጣሪ ስም ራሱ በዚህ ምድር አይጠራም ብለው በመቃወም ያሉ ናቸው ማለት ነው። እስከዛሬ ድረስ የፈጣሪን ስም አይጠሩትም ማለት ነው። ዛሬ የሚጠሩት የተለያየ ስም ነው ማለት ነው። ምሳሌ በክርስትናም የእግዚአብሔር የሚል አለ። አሁን ይሄ የፈጣሪ ስም አይደለም፣ የባዕድ አምልኮ ስም ነው። በፈጣሪ ስም ፋንታ ማለት ነው።
እምነቶች እንኳን የፈጣሪን ስም አይጠሩትም፣ አያውቁትም። ምክንያቱም በመዝሙረ ዳዊት ራሱ ምዕራፍ 9 ቁጥር 11 ላይ ኮል ሀጎይም ሽክኸ ኤሎሂም ይላል። ሁሉም የዓለም ህዝቦች የፈጣሪን ስም የረሱ ናቸው ይላል። ረስተውት አያውቁትም ራሱ። ምክንያቱም የመጀመሪያው ንጉስ ኒምሮድ የሚባለው የፈጣሪ ስም ጭራሽ በዚህ ምድር እንዳይጠራ አድርጓል ማለት ነው። ሁሉም የሰው ልጆች እንዲረሱ አድርጓቸዋል ማለት ነው። ከዚያን ጊዜ ጀምሮ የፈጣሪን ስም አያውቁትም። ክርስቲያኖችም አያውቁትም፣ ስሙንም አይጠሩትም። በዚህ ምክንያት የእስራኤል ልጆችም ዛሬ የፈጣሪን ስም መጥራት አይቻልም። ምክንያቱም ባዕድ አምልኮት እያለ በዚህ ምድር የፈጣሪ ስም አይጠራም ማለት ነው። የፈጣሪ ስም ዛሬ የሚጠራው በቅጽል ስሙ ነው እንጂ በዋና ስሙ አይጠራም፣ ዛሬም ራሱ ቢሆን ማለት ነው። የፈጣሪ ስም መጥራት የሚችሉ ቤተ መቅደስ በሚኖርበት ጊዜ ካህናቶች ናቸው እንዲጠሩ የታዘዙት ማለት ነው። እና ባለፈው ጊዜ በዚህ ጉዳይ ተምረናል ማለት ነው። ስለዚህ ዋናው የዚህ የኦሪት የፈጣሪ ዓላማ በእስራኤል ሀገር ለመኖር መኖር የሚፈልግ አይሁድ ያልሆነ ሰው ይችላል። ነገር ግን በውል መሰረት ነው። 7ቱን የፈጣሪ ሕግ የሚጠብቅ ከሆነ በእስራኤል ሀገር መኖር ይችላል ማለት ነው። ይህ ደግሞ መሲሁ ሲመጣ ብቻ ነው። ዛሬ ራሱ ዛሬም ቢሆን ራሱ 7ቱን ሕግ ቢጠብቅ መኖር አይችልም ራሱ ዛሬም ራሱ። ምክንያቱም የእስራኤል ልጆች ሁሉም የሉም። ዛሬ 12ቱ ነገድ በእስራኤል ምድር ሲኖሩና በንጉስ ዳዊት ዘር ሲመሩ ብቻ ነው እንግዲህ ያኔ ነው እነዚህ ትእዛዞች የሚፈጸሙት ማለት ነው። እስከዚያ ድረስ እኛ ጣዖታቸውን ራሱ መስበር አንችልም። ጣዖታቸውን ብንሰብር በእኛ ላይ ጦርነት ያውጃሉ ማለት ነው። ምክንያቱም ዛሬ በእነሱ ቁጥጥር ውስጥ ነን ማለት ነው። እኛ ኃይል የለንም። የእስራኤል መንግስት ሲቋቋም ግን የዳዊት ስርወ መንግስት ማለት ነው እነዚህን ጠላቶችን በሙሉ ይደመሳቸዋል ማለት ነው። ኃይል አለው ያኔ። ስለዚህ በዚያን ጊዜ እነዚህ አሁን የተማርናቸው ሕግ በሙሉ ይፈጸማሉ ማለት ነው በተግባር። አሁን ግን መፈጸም አንችልም። እያንዳንዱ ይሁዲ በራሱ በግሉ ማድረግ የለበትም። ምክንያቱም ይህን ማስወገድ የሚችለው ጣዖታቸው መደምሰስ የሚችለው እያንዳንዱ ግለሰብ ሳይሆን መንግስቱ ራሱ ነው ማለት ነው። የዳዊት ስርወ መንግስት ሲመሰረት ያኔ መንግስቱ ራሱ በራሱ ትእዛዝ ሁሉን ነገር ማውደም ይችላል ማለት ነው። ጣዖቶቻቸውንና ጣዖት አምላኪዎችን በሙሉ ማለት ነው። ዛሬ እስራኤል ሀገር በሙሉ በጣዖት አምልኮች የተመላች ናት። ስለዚህ ይህንን ጣዖት አንድ ግለሰብ ሊያስወግደው አይችልም። ስለዚህ የዳዊት ስርወ መንግስት በሚቋቋም ጊዜ እነዚህ ሃይማኖቶች በእስራኤል ምድር አይኖሩም ማለት ነው። ለአንድ ቀን እንኳን ማደር አይችሉም። ነገር ግን 7ቱን ሕጎች የታዘዙትን ራሱ ፈጣሪ ለዓለም ህዝቦች የሰጣቸውን 7ቱን ሕጎች የተባሉትን ከጠበቁ በዛን ጊዜ በእስራኤል ሀገር መኖር ይችላሉ። ስለዚህ በእስራኤል ሀገር መኖር የሚችለው ሁለቱ ናቸው ማለት ነው። 3ቱ አንደኛው የእስራኤል ልጆች ኦሪት ሕግና ስርዓት የሚጠብቁት፣ ሁለተኛ ጌር ጼዴቅ ወደ አይሁድ ሕግና ስርዓት አይሁድ የሆነ፣ ሶስተኛው ደግሞ 7ቱን ሕጎች የሚጠብቅ የኖህ ልጆች የሚባለው። 3ቱ አይነት ርዕዮተ ዓለም ተከታዮች ናቸው እንግዲህ በእስራኤል ሀገር መኖር የሚችሉት በፈጣሪ ትእዛዝ መሰረት ማለት ነው። ከዚህ ውጭ ያለ ሰው በእስራኤል መኖር መብት የለውም፣ አልታዘዘም። ስለዚህ እንኳን መኖር አንድ ቀን ራሱ በእስራኤል ሀገር ማደር የለበትም፣ አይቀመጡ ይላል። ስለዚህ ዘጸአት ምዕራፍ 23 ቁጥር 33 ላይ መመልከት ይችላል ማለት ነው። በእስራኤል ሀገር እንዳይኖሩ ታዟል ማለት ነው የእስራኤል መንግስት። ይህ ትእዛዙ እንግዲህ የተላለፈው ለአይሁዳውያን መሪዎች ነው የታዘዘ ማለት ነው። ስለዚህ ዛሬ የእስራኤል መንግስት አለ የሚለው
ከዚህ ይህንን ስለማያሟላ ይህ መንግስት አይባልም። ይህ በአመት እንደ አሻንጉሊት ማለት ነው። ብቻ አይደለም የእስራኤል መንግስት ራሱ ማሟላት አይችልም ማለት ነው። ምክንያቱም የኦሪት ህግና ስርዓት የማይጠብቅ መንግስት አይባልም። ያለ ፈጣሪ ውል የሰጠው በኦሪት ህግና ስርዓት የሚሄድ መንግስትና እነዚህን የፈጣሪ ህግና ስርዓት የሚያሟላ ነው። ከዚያ ውጭ መንግስት አይባልም ማለት ነው። እና የዳዊት ስርወ መንግስት በሚመሰረበት ጊዜ እስራኤል ራሷን ችላ ሀገር ስታቋቋም ስትመሰረት ያኔ እነዚህ ባዕድ አምላኪዎችና ጣዖት አምልኮቻቸው በእስራኤል ምድር አይኖርም ማለት ሁሉም። ስለዚህ በእስራኤል ሀገር ሁሉም የፈጣሪ ህግና ስርዓት ጠባቂ ሆነ ማለት ነው። ወይ ይሁዲ ሁሉን ህግና ስርዓት የሚጠብቅ ወይም ደግሞ ከዓለም ህዝቦች መካከል 7 ህጎች የሚጠብቅ ሁለት አይነት ህዝቦች ይኖራል ማለት ነው። እና ሶስተኛው ገር ጼዴቅ ማለት ወደ አይሁድ የገባው ማለት ነው። በቃ ከዚህ እነዚህ ውጭ በእስራኤል ሀገር የመኖር ፈቃድ፣ መብት፣ ስልጣን የለውም ማለት ነው። ዛሬ የሚኖሩት በህገ ወጥ ነው ማለት ነው። ስለዚህ በሚቀጥለው ትምህርታችን ላይ በተለያዩ ጥያቄዎች እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።